በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ መምህር ሆይ ወይም መርጌታ ሆይ እንግዲህ ከሁለቱ አንዱ መች መሆናል ብዬ ነው የምገምተውና ወረቦችና ቃለ እግዚአብሔሮች በዚህ ሚዲያ ለማስተላለፍ ፈቃደኛ ሆነው ወደ አዲሱ ሚዲያችን ስቱዲዮ ስለመጡ እናመሰግናለን። ከዚህ ቀደም እንዲሁ በክብር ቀኑን ትዝ አይለኝም የትኛው ወራት እንደሆነ እንዲሁ ጠርተውት መጥተው እንግዳ ሆነው ጥሩ ወረቦችን አስተላልፈውልን ጥሩ እይታም ነበረውና አሁንም ደግሞ ህዳር ሚካኤል ፊት ለፊታችን እንደሚታወቀው ህዳር 12 ትልቅ በዓል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሚካኤል የማይከበርበት ቦታ የለምና ይሄንን ሁሉም ኦርቶዶክሳውያን ስለሚጠብቁት የሚካኤል ለታ የሚባሉ ወረቦችን ያሬድ ያዘጋጃቸውን ወረቦች ለዚህ ዕለት ለዚህ ሰዓት ብሎ ከመጽሐፍ ቅዱስ ከአዲስ ኪዳን ከብሉይ ኪዳን አውጣቶ ከሌሎችም መጻሕፍቶች አውጣቶ ለቅዱስ ሚካኤል ይሆናል ያላቸውን ወረቦች በተመለከተ ዛሬ እንዲያቀርቡልን የጠራኑትና ወደዛ ከመሄዳችን በፊት ስሞትንና ስራዎትን አስተዋውቀውልን ከዛ ወደ መጣንበት እንግድነት ወይም ደግሞ ወደ ወረባችን ብንሄድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ታረክ እግዚአብሔር አምላክ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ሰዓት ቅድመ ዓለም የነበረ በማእከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስከዚች ሰዓት ስላደረሰና ለስሙ ምስጋና ይሁን። እንዲሁም ለእመቤታችን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለእመ አምላክ ልጇ ባከበራት ልክ ምስጋና ይድረሳት። ለቅዱሳን መላእክት ለነቢያት ለሐዋርያት ለጻድቃን ለሰማዕታት እንዲሁም እንደየክብራቸው ምስጋና ይድረሳቸው። በክርስቶስ ክርስቲያን የተሰኛችሁ የክርስቶስ ቤተሰቦች ይህን በቅርብም ያላችሁ ምእመናት ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ክቡር አባታችን አባ ገብረ ሚካኤል እንግዲህ ስሜ ገለጻ ለማድረግ እንደተጠየቅኩት መምህር ህሩይ እባላለሁ። ያዕቆብ መምህር ነኝ። በቦሌ ገርጅ ደብረ ገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል አገልጋይ ነኝ። ያዕቆብ መምህር ነኝ። እሺ፣ አመሰግናለሁ። አሁን ቅድም መግቢያችን ላይ እንዳልነው እንግዲህ ዛሬ የጠራነው በተመለከተ ነው። ህዳር ሚካኤል እስኪ እንዴት ነው ከዋዜማው ጀምሮ እንደው አንዳንድ ነገር ብለውን ከዛ ወደ ወረቦቹ ብንሄድ የሚል ሐሳብ ነው ያለና ምእመናን ይህንን በትኩረት ይከታተሉታል። በቤተክርስቲያን ውስጥ ያሉ አገልጋዮችም ይህንን ወረብ አጥንተው ሚካኤል ባለበት ደብር ሁሉ አብረው ሲያገለግሉ ያድራሉና ከዛ የተነሳ ነው አስቀድመው 2 ቀን 3 ቀን ሲቀረው ይህንን ወረብ እንደዚህ ጊዮርጊስንም ባለፈው እንደዚሁም ደግሞ የሚካኤልን ከዛም እንዲያል ደግሞ ህዳር ጽዮን አብይ በዓላት ባሉበት ወይም ንግሶች ባሉበት ሰዓት ላይ እንዲህ ያሬድ ልጆች ሊቃውንቶችን እየጠራን እንግዳ እያደረገን ወረቦችንና ያሬድ ለቤተክርስቲያን ትልቅ ባለውለታ ስለሆነ ምንጭም ስለሆነ ትልቅም ባለውለታችንም ስለሆነ የሱ ልጆቹም ብዙዎች ስለሆኑ ከመዝገቡ ስር ካላቸው ያሬድ ካዘጋጀው ያሬዳዊ ወረብ እስቲ ለምእመናን የሚሆነው እንዲሉልን ነው እንዲያቀርቡልን የጠራኑትና ወደ ወረቡ እንሂድ። መልካም እንግዲህ አባታችን ጥሩ ነው፣ ብዙ እየገለጹት ነው። እንግዲህ ቅዱስ ሚካኤል ህዳር ሚካኤል ያው ለየት ያለ በዓል ነው፣ የነጻነት በዓል ነው። እንግዲህ እስራኤላውያንን ከግብጽ ከወጡ በኋላ የ40 ዓመት እንግዲህ ያው አባቶቻችን በተሰራው ስርዓት ነው እንጂ የሚያዝያ ሚካኤል ነው እንግዲህ ግብጻውያን ነጻነት የወጡ ግን ወደ ህዳር ሚካኤል ዙረው ህዳር ሚካኤል ይከበራል። ለማናቸውም
እስራኤል ከግብፅ ከወጡ በኋላ በእግዚአብሔር አዛዥነት በሚካኤል ታዛዥነት መሪነት 40 ዓመቱ ሙሉ በቃ እስራኤልን እየመራ በፊትም በኋላም እየሆነ ከዋዜማው ጀምሮ አባታችን ለማብራት እንደሞከሩት መርሆሙ በዓልተ በደመናው ኩሉ ሌሊተ በብርሃነ እሳት እያለ ነው ዋዜማው። ወአውጽኦሙ ለሕዝብ በትስብእት ፈነወ መልአኩ አድኃኖሙ ዘሚካኤል ይሐውር ቅድመ ትዕይንቶሙ ለእስራኤል እያለ ነው። በደመና በፊትም በኋላም በቀኝ በግራ ከላይ ፀሐይ እንዳይመታችሁ በደመና ተይም ደግሞ ሐሩሩ እንዳያቃጥላችሁ በደመና ተነጥፎላቸው በሚካኤል እየመራ 40 ዓመትን ሙሉ ያው ሲታዘዛቸው ወዲበ ሰናይቱ ለሰብእ ታዛዝ ይርሩ መልአክ ቅዱስ ሚካኤል ለእስራኤል ያው መጋቤ ብሉይ ቅዱስ ሚካኤል ብዙ የእሱን ታሪክ ብዙ ለመግለጽ እንግዲህ ከወረቡ ጋር ብዙም ያው ሰዓታችን ስለማይበቃን ነው እንጂ የ40 ዓመት ታሪክ እንግዲህ በአንድ ቀን በአንድ ሰዓት የሚገለጽ አይደለም። በነገራችን ላይ ግን አጠር አድርገን እኛ እንደተገለጸው ምዕመናን ወደ ቤተክርስቲያን ሄደው ዝም ብሎ እግርን አጣምሮ ከመቆም ይልቅ አብሮ ከሊቃውንቱ ጋር እንዲዘምሩ ወረቡን በማዳመጥ እዚያው ላይ ታሪኩን መገንዘብ ይቻላልና አሁን ቀጥታ ወደ ወረቡ እንሄድ። ወደ ወረቡ ከመሄዳችን በፊት ማየት አንተኑ ሚካኤል መና መናዘውረ አንተኑ ሚካኤል መና መናዘውረ ወአንተኑ ለእስራኤል መናዘውረ ወአንተኑ ለእስራኤል መናዘውረ ረዳየ ምንዱባን ሚካኤል ረዳየ ምንዱባን ረዳየ ምንዱባን ሚካኤል ረዳየ ምንዱባን በከመ ከመ ታለም መርዘ በከመ
ዘ ውእቱ ሚካኤል ከኃይል ልዑል ውእቱ ልዑለ መንበር ውእቱ ሚካኤል ከኃይል ልዑል ውእቱ ልዑለ መንበር ይሳለነ አመ ምንዳቤነ ይሳለነ ሰፊሖ ክነፊ ይሳለነ አመ ምንዳቤነ ይሳለነ ሰፊሖ ክነፊ ቀዊም የቅድመ ስልው ሶበ ወትርስየ ቀዊም የቅድመ ስልው ሶበ ወትርስየ በብየለ ኦሆ በብየለ ኦሆ ፍጡነ አስብአኒቃ በብየለ ኦሆ በብየለ ኦሆ ፍጡነ አስብአኒቃ እግዚኦ ረሰዮ ለውእቱ ሚካኤል እግዚኦ ረሰዮ ለውእቱ ሚካኤል እምኩሎሙ መላእክት
መላእክት ይትለአል በገዳም 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 የሰይኮ በገዳም 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 ዘሴሰይኮ ለነገደ ለነገደ ህርየደቂ ለነገደ ለነገደ ህርየደቂ ባይረ ግርምተ አረፍተገ አራ የፍኖተ እግዚአብሔር ባይረ ግርምተ አረፍተገ አራ ፍኖተ እግዚአብሔር በእደ መላኩ አቀወሙ ለእዝራኤል አርብዓ አመተለ ሕዝቡ በገዳም በእደ መላኩ አቀወሙ ለእስራኤል አርብዓ አመተ ለሕዝቡ በገዳም
መልአክ ለእስራኤል በእደመናሁ አቀቦሙ መልአክ ለእስራኤል ወሴሰዮሙ መና በገዳም በገዳም አርብዓ ዓመት ወሴሰዮሙ መና በገዳም በገዳም አርብዓ ዓመት ከብጸሎተን ውስተ ኑሃ ሰማይ ጸሎተነ ውስተ ኑሃ ሰማይ ከብጸሎተነ ውስተ ኑሃ ሰማይ ጸሎተነ ውስተ ኑሃ ሰማይ ወስእለተነ ከመ መዓዛ ሰናይ ሊቀ መላእክት ወስእለተነ ከመ መዓዛ ሰናይ ሊቀ መላእክት ሰናይ ሊቀ መላእክት ውእቱ ሚካኤል ቃኘው መሰል ሃሌሉያ ውእቱ ሚካኤል መላከ ኃይል ልዑል ውእቱ ልዑለ መንበር ይሳለነ ረዳየ ይኩነነ አመ ምንዳቤነ ሰፊሖ ከናፊሁ ይጸልል ዲቤነ ውእቱ ሚካኤል መላከ ኃይል ልዑል ውእቱ ልዑለ መንበር ውእቱ ሚካኤል መላከ ኃይል ልዑል ውእቱ ልዑለ መንበር ይዛለነ ረዳየ ይኩነነ የዘለነ መንዳቤ ይዘለነ ረዳየ ይኩነነ
ጸልነ ምንዳብየ ሚካኤል ሚካኤል እመላእክት መኑ ከማከ ልዑል አስተምር ለነ ሰአልናከ በአሰርቱ ወአርባዕቱ ትንብልናከ ሚካኤል እመላእክት መኑ ከማከ ልዑል አይኑ ዘርግብ ልብሱ ዘመብረቅ ሐመልማለ ወርቅ ሚካኤል እመላእክት መኑ ከማከ ልዑል ይሰግድ በብረኪሁ እስከ ይመጽእ ስርየት ለኃጥኣን ሚካኤል እመላእክት መኑ ከማከ ክቡር መኑ ከማከ ልዑል ሚካኤል መልአክ መላእክት መኑ ከማከ ሚካኤል መልአክ መላእክት መኑ ከማከ አስተምር ለነ ሰአልና በአሰርቱ ወአርባዕቱ ተንብል አስተምር ለነ ሰአልና በአሰርቱ ወአርባዕቱ ተንብል ሁለተኛ የስበላለም ወረብ ሚካኤል መላእክት መኑ ከማከ ሚካኤል መላእክት መኑ ከማከ ሐመልማለ ወርቅ ልብሱ ዘመብረቅ አይኑ ዘርግብ ሊቀ መላእክት ሐመልማለ ወርቅ ልብሱ ዘመብረቅ አይኑ ዘርግብ ሊቀ መላእክት ሶስተኛ የስመላለም ወረ ሚካኤል መላእክት መኑ
ከማከ ሚካኤል መላእክት መኑ ከማከ ሰግ በበረኪሁ እስከ ይመጽ ስርየት ለኃጥኣን ይሰግ በበረኪሁ እስከ ይመጽ ስርየት ለኃጥኣን አሁን ሃሌሉያ 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 ዝስኩሰ ሚካኤል ሊቀ መላእክት ይሰለክሙ ሀበ ንጉሠ ስብሐት ስዩም በሀበ እግዚኦ ምእመን ረሰዮ እግዚኦ ለውእቱ ሚካኤል እምኩሎሙ መላእክት ይትለአ መንበሩ ስዩም ሀበ እግዚኦ ምእመን በጽሑ መላእክት ወወሙ መዘምራን ማእከለ ደናግል ዘባጥያ ተከበሮ ስዩም ሀበ እግዚኦ ምእመን ንዋ ሚካኤል መልአክክሙ ይዛለክሙ በእንተ ምሕረት ሐመልማለ ወርቅ ልዙዘ መብረቅ ሚካኤል ሊቅ ሐመልማለ ወርቅ ክክነፊሁ ዘእሳት አድ እግዚኦ ዛተ አገር ወካልአተኒ አይጉረ ወባሕወርተ በኃይለ መላእክቲከ እለ እምዓለም አስመሩከ ረዳእያን ሰኪያከ ተወከልኩ ሚካኤል ብሂል እጹብ
ነገር መላከ ኪዳኑ ለእግዚአብሔር ገብርኤል ብሂል ወልደ እግዚአብሔር ወዲበ ርእሱኒ አክሊል ትምህርተ መስቀል ተሳልከ እግዚኦ መድረከ ሃሌሉያ መላከ ሰላምነ ሊቀ መላእክት ሚካኤል ሰአ ወጸሊ በእንቲአነ አይርግ ጸሎተነ ቅድመ መንበሩ ንጉሥ አብይ ነዋ ሚካኤል መላክክሙ ነዋ ሚካኤል መላክክሙ ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ነዋ ሚካኤል መላክክሙ ነዋ ሚካኤል መላክክሙ ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ነዋ ሚካኤል መላክክሙ ነዋ ሚካኤል መላክክሙ ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ነዋ ሚካኤል መላክክሙ ነዋ ሚካኤል መላክክሙ ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት። ስብሐት ለእግዚአብሔር። እናመሰግናለን። ለነበረን ጊዜ በጣም ደስ የሚል ያሬዳዊ ዜማ ነፍስንም ስጋንም የሚመስጥ ታሪኩ ውስጡ ደግሞ ደስ የሚል ነበር። ሚካኤል ያደረገው ለእስራኤል የዋለላቸው ውለታ ጭምር ነበር ሲነገር ውስጡ የነበረውና መምህር ቃለ ሕይወት ያሰማልን፣ ሰማያት ያወርስልን። ደግመን ስንጠራውት አንድ ቀን እንደው እንዲህ ያለብኝ ሳይሉ ብዙ ስራዎትን ዛሬም እርግጠኛ ነኝ በቦሌ ደብረ ሆተ ብርሃን ቅድስት ማርያም ቤተክርስቲያን የትርጓሜ ይማራሉ ይመስለኛል። ትክክል። ስንተኛ ዓመት ነው? ሁለተኛ ዓመት። ሁለተኛ ዓመት ነው። ስንት ዓመት ነው የሚያበቃው?
5 እንግዲህ ትርጓሜው እንግዲህ 5 ዓመት ብሉይ አዲስ ነው። 5 ዓመት 5 ዓመት በጣም በትምህርት በቃኝ ሳይሉ ተመልካቾቻችን እንግዲህ እንደምታዩዋቸው ገና ወጣት ናቸው። በዚህ ዘመናቸው ደግሞ ያቋቋም መምህር ናቸው። በጣም ትሕትና ካላቸው መምህራን ውስጥ አንዱ ናቸው። በመግቢያችን ላይ እንደገለጽ ነው ባለፈው ጊዜ ስንጠራቸው መጀመሪያ ገና ሚዲያው እንደጀመረ አካባቢ መጥተው እንደዚሁ ያሬዳዊ ዜማቸውን አሳትፈውናል። ዛሬ ደግሞ የቅዱስ ሚካኤልን ወረቦች እንግዲህ በነግስ ላይ የሚወረቡትን እንደዚሁም ደግሞ በዚቅ ላይ የሚወረቡትን ወረቦችና አቡኖችን ምልጣኖችን እንደዚሁ የሚመሳሰሉትን ወረቦች ቃል እግዚአብሔር አስተላልፈውልናል። በዚህ ደብር ላይ እርግጠኛ ነኝ 100% ሊቃውንት ናቸው ያሉት። በጣም እጅግ ካሉት አዲስ አበባ ውስጥ ያሉት አድባራት መካከል የቦሌ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በቅኔ ማህሌቱ ሁሉም ሙሉ የሆነ ሙያ ያላቸው ሁሉም ያቋቋም መምህር እና የሌሎች ሙያዎች ያሏቸው መምህራን ናቸው ያሉትና ከነዚህ ውስጥ አንዱን መዘን ነው ዛሬ እሳቸውን ያመጣናቸው። ሌሎችን ደግሞ ዳር ጽዮን አለ፣ ሌሎችም ባላቶች አሉ። እንደዚሁ አመተን ደግሞ እንደዚህ ጣዕመ ዜማቸውን ደስ የሚለው ዜማቸውን እንዲያሰሙን እናደርጋለን። ለነበረን ጊዜ ስሙ የተመሰገነ ይሁን። ጊዜዎትን አልሻማ ጊዜዎት መስዋዕት አድርገው መጥተው ይሄንን ቃል እግዚአብሔር ስለሰጡን እናመሰግናለን። እግዚአብሔር አምላክ ደግሞ ትምህርቶትን ጨርሰው ደግሞ በትርጓሜ ደግሞ እዚህ ቁጭ ብለን ደግሞ አንድ ትርጓሜ ደግሞ እንዲያብራሩልን እናደርጋለንና እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ለነበረን ጊዜ ስሙ የተመሰገነ ይሁን። አሜን። የማክበራችሁ እዚህ ስቱዲዮም ስለጠራችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን።